ግን በቃ እኔን የተጠጋ ሰው ሁሉ ሐዘን ነው የሚገጥመው። ትንሽ ደስታ አገኘው ስለ የሆነ ነገር ይገጥመኛል። በፍጹም እሱ የተሳሳተ ነገር ነው። እሺ ይገባኛል። አንዳንዴ ስናደድ ብዙ ነገር እናገርሻለሁ፣ ግን አንቺን እንደዚህ እንዲሰማሽ ሆን ብዬ የማደርገው ምንም ነገር የለም። እሺ አንቺማ ምን አልሽኝ? ደግሞ ብትናገሪኝም እኮ በቤትሽ መጣሁብሽ እንጂ አንቺ አልመጣሽብኝ። ሁለተኛ እንደዚህ አይነት ነገር እንዳትናገሪ። አንቺ እኮ ለኛ ብዙ ነገር አድርገሽልናል። እንደዚህማ ውለታ ቢስ አታድርጊ። እሌኒ ለማድረግ እያሰበች ያለችው ነገር ምህሮን ለመግደልና ናሆማን ለራሷ ለማድረግ እያሰበች ነው። ጨበርዬና ናቲም እንግዲህ ኪራ በእኛ ምክንያት ነው እንደዚህ የሆነው በማለት ጸጸት ውስጥ ላይ ናቸው። ሂዊ እሌኒ ይህን ነገር እያሰበች ብቻዋን እያወራች ባለችበት ሰዓት ላይ አንቺን ብገልሽ ማንም አይጠይቀኝም እያለቻት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዘት ተረፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በድጋሚ በጽናት ድራማ ላይ መጥቻላችኋለሁ። የጽናት ድራማ እንግዲህ ተለቋልና ጋይሶችዬ፣ እውነት ለመናገር እየተፈጠረ ያለው ነገር እኛ ከጠበቅነው በላይ ከባድ ነው። ወደ ክፍለ ሀገርም ውስጥ እንግዲህ ሰኒና ጆከር ለእንግድነት ነበር ወደ ክፍለ ሀገር የባህር ዳር ሄዱትና አሁን ላይ ደግሞ እንግዲህ እየተፈጠረ ያለው በህይወታቸው ላይ ሌላ ችግር ውስጥ ገብተዋል። ሰኒ እንግዲህ እንደ ሁሉም ነገር እንደ ከተማ ቀላል መስሏት ገጠር ውስጥ እንግዲህ የማይነካ ሰው ነክታለች። ስለዚህ በእሷ ምክንያት ደግሞ ጆከር ከከባድ ሰዎች ጋር ጠብ ሊጀምር ነው። አሁን ላይ ነገሮች ከተጠበቀው በላይ ከባድ ሆኗል። ራኬብም እህቷ ለመዝናናት ወይንም ደግሞ ለእንግድነት እንደሄደችና እንግዲህ ቶሎ እንደሚመለሱ ነው የምታውቀው ማለት ነው። ግን ደግሞ አሁን ላይ እየተፈጠረ ያለው ነገር ደግሞ እዛ ጋር ከባድ እንደሆነና ከሰው ጋር እየተጣላች እንደሆነ አላወቀችም ማለት ነው። ብታውቅ ግን ቀጥታ የምትሄድ ነው የሚመስለኝ ራኬብ ማለት ነው ውዶቼ እና ማንም ናትዬም በእኔ ምክንያት ነው የሁሉ ነገር የሆነው እያለ ኪራ እኛ ያለንበት ጋር ባይመጣ እኔ ከእናንተ ከሰዎቹ ጋር ባልጣላ ኪራም እንደዚህ አይሆንም ነበር እያለ እየተጸጸተ ነው ያለው ማለት ነው። አንዳንድ ጊዜ ፈጣሪ ሰዎችን ሊያስተምር ሲፈልግ የሆነ ነገር በህይወታቸው ያመጣል ብዬ አስባለሁ። ናቲም ደግሞ ካለበት ነገር ተምሮ ይመለሳል ብዬ አስባለሁ። የሚጃጃለውን ነገር ትቶ ማለት ነው። እና ይሄን ይመስላል ውዶቼ እና ውዶቼ ጽናትም ደግሞ በቃ ከጨበርዬ ጋር ያወራችበት አነጋገሯ፣ ስነ ስርዓቷ በቃ ይሁን ደስ ይላል እውነት ለመናገር እና እኔ ነኝ ቤትሽ የመጣሁብሽ እንጂ አንቺ አይደለሽም የመጣሽብኝ። ስለዚህ አንቺ ምን አደረግሽኝ ስትላት በጭራሽ ይሄን ነገር እንድትይ አልፈልግም፣ አንቺ ቤተሰባችን ነሽ፣ ለኛ ብዙ ነገር አድርገሻል ብላ ነበር ጽናት የመለሰችላትና ስነ ስርዓቷን ያላትን ክብር ለሰው ነው የሚያሳየው ጽናትና ጽናት በነገራችን ላይ ታውቃላችሁ እንደ ስሟ ጽናት ናት። በጣም ብዙ ነገሮችን አሳልፋ ዛሬ ላይ እንግዲህ ትዳሯን ህይወቷን ይዛ እየኖረች ተከብራ እየኖረች ያለች ልጅ ናትና ውዶቼ እንግዲህ ይህም ልጅ ጨበርዬን በፊት የሚያፈቅራት ፍቅረኛሞች የነበሩት ወይም ደግሞ ከጨበርዬ ጋር ፍቅረኛሞች ነበሩ። እሱ ባጠፋው ጥፋትና በዱርይነቱና በዚህ በሌብነቱ ስለቀጠለበት ነው እንግዲህ ጨበርዬ ከህይወቱ የወጣችሁ ማለት ነውና አንዳንድ ጊዜ በህይወታችን ላይ ቢኖሩም ባይኖሩም ትርጉም የሌላቸው ሰዎች አሉና እንደነዚህ አይነት ሰዎችን ደግሞ በህይወታችን ባቆየናቸው ቁጥር ከጥቅማቸው ይልቅ ጉዳታቸው ስለሚያመዝን ትቶ መሄድን የመሰለ ነገር የለም ማለት ነው ውዶቼ። እና ናሆማንም ደግሞ ኪራ እየተረበበት ነበር። ወንድሜ ኪራ ወንድሜ ምናምን እያልክ እያለቃቀስክ ነበር ምናምን እውነት ኪራዬ ግን ይመች ማለት ነው። ሙድ ይዝበታል ማለት ናሆማ እውነት የዛን ጊዜ ራሱ ወንድሜ የሆነ ነገር ከሆነ አለቃችሁም እያላቸው ነበር ናቲንና ጨበርዬ ማለት ነው። እና ወዶቼ እውነት ይለያል እንግዲህ ኪራዬ ምንም ነገር አልሆነም፣ ሁሉም ሰላም ነው። እና ታዲያ ምን እንዲሆን ጠብቀው ነበረ?